የምር አስለቀሰኝ። የምር በቃ ጠዋት የምር ነው ያለቀስኩት፣ ከልቤ ነው ያለቀስኩት። የምር በቃ በጣም ነው ያሳዘነኝ፣ በጣም ነው ያስለቀሰኝ። ሄዶ አንደኛው ልጅ ከ100 ሜትር በኋላ የ1 ዓመት ከ7 ወሩ ተገኘ እና የሱ እናት ደግሞ ጎሮ ነው የተገኘችው። ሌሎቹ ሌላ ቦታ ነው፣ በቃ በየቦታው ነው የተገኙ። ታፈሰ ነው የተረፈችው የ9 ዓመት ልጅ ያለች። እኛ ድጋሚ ዓመት ባል ልናፈላ እኮ ደግሞ ቡና እንድናፈላ የእሷን ጠጥተን ቡና ልናፈላ እያዘጋጀን ነበረ። በሰከንድ ነው በቃ ሰላም ብላኝ ነው ተሰናብታኝ ነው ቡናውን ያፈላችልኝ። አስደንጋጭ አደጋ የ12 ዓመት ታዳጊን ጨምሮ 12 ሰዎች ለቀላልና ከባድ ጉዳት ተዳርገዋል። የ22 ዓመት ወጣትም በዚህ አደጋ ህይወቷ እንዳለፈ ተሰምቷል። ከታሪካዊው የአቡነ ሐራ ድንግል ገዳም ሲመለሱ በነበሩ ምዕመናን ላይ በደረሰ የመኪና አደጋ አስከፊ ጉዳት መድረሱ ተሰምቷል። በዚሁ የመኪና አደጋ እስካሁን ባለው መረጃ ከ10 በላይ ምዕመናን ህይወታቸውን እንዳጡና ከሟቾቹ መካከል 4ቱ የአንድ ቤተሰብ አባላት ስለመሆናቸው ነው የተገለጸው። እዚህ ምስሉ ላይ የምትመለከቱት የጎርፍ መወሰዱ እንዲሁ ደግሞ አስክሬኑ አለመገኘቱን ከወደ ቡራዩ አካባቢ ሰማን። نود هاي السلاسة ودخل عمتي ودع عمتنا 4 ورحون ويز ودي ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። እነሆ በማሂ ኢንተርቴይንመንት ዛሬም እንደተለመደው ለእናንተ ይመጥናሉ ብለን ያሰብናቸውን ዝግጅቶች ወደ እናንተ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ይህ ማሂ ኢንተርቴይንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። በዛሬው መሰናዶዬ የሚሆነው እነሆ እንግዲህ አዲስ ዓመት ለመቀበል ሽር ጉድ ማለትን ከጀመርንበት ዋዜማ ጀምሮ የተከሰቱትን አሳዛኝና አስደንጋጭ የሰው ልጅ ሞት ያስተናገርንባቸውና የተለያዩ የአካልና የንብረት ውድመትን አስተናግደናል። እነዚህ ድንገተኛ አደጋዎች የሰው ልጅ ይሆንብኛል፣ ይደርስብኛል ብሎ የማይጠብቃቸው ክስተቶች ሲሆኑ እኛም እንደ መማሪያም እንደዚሁም ደግሞ በተፈጠሩ ክስተቶችም የተሰማንን ሐዘን ለመግለጽ እንደዚህ ወደ እናንተ ይዘንላችሁ ቀርበናል። ሰብስክራይብ ያላደረጋችሁ አድማጭ ተመልካቾቼ ሰብስክራይብ በማድረግ እንድትጀምሩና ላይክ፣ ሼር እያደረጋችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንሆ በትህትና ጋበዝኩ። እነሆ እንግዲህ አሳዛኝ መረጃችን አለፍን። አሳዛኝ መረጃችን የሚሆነው ቲክቶከር ኢብሳ ጉተማ እጀታዬ ከአዲስ አበባ ተነስቶ ወደ ናዝሬት እያሽከረከረ በነበረበት ጊዜ መኪናው ከፍተኛ የሆነ የመኪና አደጋ ደርሶበት ይሄ ወጣት ህይወቱ ሊያልፍ ሆኗል። እንግዲህ ይህ ቲክቶከር ማለት ነው በቲክቶክ ገጹ ላይ መረጃ ካጋራ በኋላ 1 ሰዓት ባልሞላ ጊዜ ውስጥ ነው እንግዲህ መኪናውን በማሽከርከር በነበረበት ሰዓት ህይወቱ ሊያልፍ የቻለው። ይሄ መረጃ ለሁላችንም አስደንጋጭና አሳዛኝ መረጃ ነበረ። የወጣቱን ህልፈተ ዜና የሰሙ ሁሉ እጅግ እየተንገበገቡ ይገኛሉ። ማህበራዊ ሚዲያዎች ስለሱ በሰፊው መነጋገሪያ አጀንዳ አድርገዋል። ከሁሉም ደግሞ ቤተሰቦቹ የሚያሳዝኑ ሆነዋል። እጅግ በሚያሳዝን ሁኔታ የልጃቸውን ሞት በማህበራዊ ሚዲያ ላይ ነበር የሰሙት። ሌላ የሚያሳዝን ነገር፣ ልጅን ያክል ነገር በማህበራዊ ሚዲያ ህይወቱ አለፈ ተብሎ መርዶ መስማት እንዴት ያለ የሚያሳዝን ክስተት ነው። ይህ ወጣት ህይወቱ ከማለፉ ከሰዓታት በፊት በቲክቶክ በኩል እየጨፈረ ቪዲዮ ለቆ ነበርም። ከጥቂት ሰዓት በኋላ ግን ህይወቱ ማለፉ ተሰማ። ወጣቱ በማህበራዊ ሚዲያ ላይ ይታወቃል። በተለይ ደግሞ በቲክቶክ በኩል በርካታ ተከታዮች አሉት። ከአዲስ አበባ ተነስቶ ወደ አዳማ ከተማ እያመራ ነበርም። የሚያሽከረክረው መኪና ከፍተኛ የሆነ አደጋ ገጠመው። ህይወቱ ሊተርፍ አልቻለም። በቃ እንዲሁ በጊዜ አመለጠ። ይህ
ከጥቂት ሰዓታት በፊት ቪዲዮ ለቆ በቲክቶክ የተመለከትነው ወጣት ከሰዓታት በኋላ ግን እንዲህ ሊያመልጠን ቻለ ማለት ነው። ኢብሳ ይባላል። በቅርበት አውቀዋለሁ። በጣም በሚገርም ሁኔታ አዳማ ሄድኩኝ ሰዓት ላይ 2 ጊዜ አግኝቼዋለሁና ምን አይነት ሳቂታ፣ ምን አይነት ተጫዋች፣ ምን አይነት በቃ ልበ ንጹህ ሰው እንደሆነ ልነግራችሁ አልችልም። እኔ በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ኢብሳ ማለት ምን አይነት ሰው ልበላችሁ፣ ጥርሳችሁን የማያስከደን አይነት ሰው ታውቃላችሁ? ጥርሳችሁን የማያስከደን በጣም ነፃ ተጫዋች። ሁለት ሺህ 18 ዓመተ ምህረትን እንግዲህ እንደዚያ ያያልን ተቀብለን 2018 ዓመተ ምህረትን በሰላም በመቀበል እንደዚሁም ደግሞ ከጎረቤቶቻቸው ጋራ ቡና ተጠራርተው ቡና ለመጠጣት በተሰባሰቡበት ሰዓት ደግሞ እጅግ በጣም አሳዛኝና ከባድ የሆነ አደጋ ሰምተናል። ይኸውም አደጋ እንግዲህ በተቀመጡበት ወይም ደግሞ በተሰበሰቡበት ያልታሰበ ውሃ መጥቶ ሁሉንም ቤተሰብ ጠራርጎ መውሰዱንም የሰማነው በዚሁ ሳምንት ነው። እንግዲህ ይሄ የጎርፍ አደጋ የ6 ሰዎች ህይወት መንጠቁን ነው እንግዲህ በ2018 ዓመተ ምህረት ማግስት ልንሰማ የቻልነው። እጅግ በጣም አሳዛኝና ልብ የሚነካ ነው። ወሰን ተብሎ በሚጠራው አካባቢ ልዩ ቦታው ጤና ጣቢያው ጀርባ በጣለው ዝናብ ወንዝ ሞልቶ የአንድ ቤተሰብ አባላትን ህይወት ነቋል። እጅግ በሚያሳዝን ሁኔታ የበዓል ማግስት እንደመሆኑ ከጎረቤት ጋር ቡና ተጠራርተው አብረው ቡና እየጠጡ የነበሩ እናት ከሁለት ልጆቿ ጋርና ከሰራተኛዋ ጋር እንዲሁም ደግሞ ቡና ለመጠጣት የመጣችው ሴት ደግሞ ከ1 ዓመት ከ7 ወር ልጇ ጋር በጠቅላላ የ6 ሰዎች ህይወት ማለፉን ከቅርብ ቤተሰቦች ለመረዳት ችለናል። ሲስተር ሊዲያ ታደሰ ከቤቷ ቡና አፍልታ ጎረቤት ጠርታ በነበረበት ሰዓት ነው እንግዲህ ድንገተኛው የጎርፍ አደጋ መጥቶ ከ6 ወርና ከ4 ዓመት ህፃን ልጇ እንዲሁም ከቤት ሰራተኛዋ ጋር ቡና ለመጠጣት ከቤታቸው በግቢው ውስጥ አብረው ይኖሩ የነበሩም አንድ እናት ከ1 ዓመት 7 ወር ከሚሆነው ልጇ ጋር በጎርፍ አደጋ ህይወታቸውን የተነጠቁት። የ12 ዓመት ታዳጊን ጨምሮ የ12 ሰዎች ከባድና ቀላል የመኪና አደጋ እንደደረሰባቸው ሌላኛው መረጃ በዚሁ ዓመት የሰማነው አስደንጋጭ አደጋ ነው። በዚህ እንግዲህ የመኪና አደጋ ከሽሮ ሜዳ ተነስተው ወደ አፍንጮ በር አካባቢ ላይ ሲደርስ መስመር በመሳት ወደ ገደል በመግባቱ የ12 ሰዎች ህይወት አደጋ ላይ ሊወድቅ ይችላል። እንግዲህ የ22 ዓመት ወጣት ደግሞ በዚሁ አደጋ ነፍሷን እንዳጣችም ሰምተናል። በአዲስ አበባ አፍንጮ በር አካባቢ ማለዳ ላይ የተሰማው አስደንጋጭ አደጋ 30 ሜትር ርዝመት ባለው ድልድይ ውስጥ የገባውን ሚኒባስ ለተመለከተ ከዚህ ውስጥ ሰው ይተርፋል ብሎ መገመት አይችልም። የ22 ዓመት ወጣትም በዚህ አደጋ ህይወቷ እንዳለፈ ተሰምቷል። ከዚሁ ከመኪና አደጋ ሳንወጣ እንግዲህ በታሪካዊቷ የአቡነ ሐራ ድንግል ገዳም ሄደው በመመለስ ላይ በነበሩ ምዕመናን ላይ የመኪና አደጋ ደርሷል የሚል ሌላኛው ከባድ ሐዘን አስተናግደናል። በአደጋው የ10 ሰዎች ህይወት ማለፉንና ከነዚህም ውስጥ የ4ቱ ሟቾች የአንድ ቤተሰብ አባላት መሆናቸውን ነው እንግዲህ አደጋው በደረሰ ሰዓት የከፋውን ዜና የሰማ ነው ማለት ነው። በ11/01/2018 ዓ.ም ከአዲስ አበባ ተነስተው ለመሳለም ወደ ታሪካዊው አቡነ ሐራ ድንግል ገዳም ደርሰው በመመለስ ላይ በነበሩ ምዕመናን ላይ በደረሰ የመኪና አደጋ ክፉኛ ጉዳት መድረሱ ተሰምቷል። በዚሁ የመኪና አደጋ እስካሁን ባለው መረጃ ከ10 በላይ ምዕመናን ህይወታቸውን እንዳጡና ከሟቾቹ መካከል 4ቱ የአንድ ቤተሰብ አባላት ስለመሆናቸው ነው የተገለጸው። በብርጭቆ ፋብሪካ አካባቢ የተከሰተው ከባድ የመሬት መሰንጠቅ
ነዋሪዎች ለከባድ ስጋት መዳረጉንም ይህ አዲስ አበባ ነው ብሎ ማን ሊገምት ይችላል? ይህ የመሬት መንሸራተት ያጋጠመው ሚኪሊላንድ ወይም ደግሞ ብርጭቆ ኮንዶሚኒየም ተብሎ የሚጠራው አካባቢ ሲሆን እንደምታዩት በኔ ቁመት ልክ ነው ይህ ነገር የተከሰተው። አጠገቡ ላይ እንደምታዩት እንግዲህ ኮንዶሚኒየምም አለው። በጣም የሚያሰጋው ከፊት ለፊቴ የምታዩትን የትምህርት ቤት አጥር እንግዲህ የመሬት መንሸራተት ነው እንደዚህ ያደረገው። የምታዩት የመሬት መንሸራተት በምን ሰዓትና በምን ቀን በምን ሌሊት የከፋ ጉዳት እንደሚያደርስ ስለማይታወቅ አካባቢው ላይ ያላችሁ ሰዎች ትኩረት እንድታረጉ ስልጠይቃ። በቡራዩ አካባቢ ኢዩኤል አዳነ የተባለ የ8 ዓመት ህፃን በጎርፍ መወሰዱንና በተደረገ አሰሳ ሬሳው እንኳን ሊገኝ ያለመቻሉን ሰምተን ሀዘናችንን መቆጣጠር ያልቻልንበት ሌላኛው በከተማችን የተፈጠረ አሳዛኝ ክስተት ነበር። ቦታው ቡራዩ ክፍለ ከተማ ነው። ሸገር ሲቲ ውስጥ ቡራዩ ክፍለ ከተማ ጻለ ጽዮን የሚባል አካባቢ ነው። ህፃን ኢዩኤል አዳነ ይባላል። ኦልሞስት የ8 ዓመት ልጅ ነው። ሊጫወት ከግቢ በወጣ የጎረቤት ልጅ ነበረ ህፃን ጋር እሱ ጋር እየተጫወቱ ከቤታቸው ጀርባ የሆነ ዲሽ ነገር አለ። እዛኛው አንደኛው ልጅ ጫማ እዛ ውስጥ ወድቆ ገብቶ እሱን ሊወስድ እንደገባ ነው ጎርፍ የወሰደው የሚል መረጃ ነው ያኔ የተሰማው። ወዲያው መረጃው እንደተሰማ ወደ ተለያየ አካላት ተደወለ። ሰው ሁሉ ርብርብ አደረገ። እሳተ አደጋ እንኳ ከአዲስ አበባ መጥቶ የተለያየ አካላት ፍለጋ ላይ ነበርን። ጎርፍ ወሰደው የተባለበት የገባበት ቦታ ላይ እሱ የገባበትን ዲቹላ ሰው ገብቶ በውስጥም በውጭም አይቶ ከዛ በኋላ ወንዙ ቤት ሄዳል የሚለውን አቅጣጫ ታይቶ የወንዙን አቅጣጫ እስከ ቃሊቲ ድረስ እሱንም ተከትሎ ብዙ ሰው ተሰማርቶ ብዙ ወዳጅ ምናቀው ማናቀው ሰው ሁሉ ተረባርቦበት ዋናተኞች ሙያ ጠላቂዎች ሙያ ያላቸው የተባሉ ሁሉ መጥተው እስካሁን ግን የልጁ አስከሬን ሞቶም ቢሆን አስከሬኑ መገኘት አልተቻለም እና ይሄ ቤተሰብን በጣም ረብሾ ያው ዋናው ጉዳይ አንድ ነገር ከሆነ በኋላ ግን የመጨረሻው ምንድነው መጨረሻው የሚለውን ማግኘት ስላልቻለን ይሄ በጣም ቤተሰብ ውስጥ በጣም ቁስል እንትን ብሎ እናትዬ በጣም ተጎድታለች። ይሄ ነው ያለው ነገር። ከዚህ ቀደም የተለያዩ የአትሌቲክስ ልምምዶች ላይ ህይወታቸው ያለፈ ብዙ አትሌቶች በሀገራችን ጨምሮ እንደዚሁም ደግሞ በተለያዩ ሀገራቶች ላይ በተደጋጋሚ መስማታችን ይታወሳል። በእኛ ሀገር ደግሞ በአሁኑ ሰዓት ሸዋረግ አለነ የተባለች ድንቅ አትሌት ነዋሪነቷ በካናዳ ያደረገች ቢሆንም በድንገት ወደ ሀገር ቤት በመምጣት በልምምድ ላይ በነበረችበት ሰዓት ህይወቷ ማለፉንም የሰማነው በዚሁ በ2018 ዓመተ ምህረት ላይ ነው። በኢትዮጵያ አትሌቲክስ ታሪክ ውስጥ ስማቸው በስፋት ከሚነገርላቸውና በዓለም አቀፍ ደረጃ ታላላቅ ውድድሮችን ማሸነፍ ከቻሉ አትሌቶች መካከል ትመደባለች። ነዋሪነቷን በካናዳ ያደረገችው እቹ አትሌት በድንገት ከሰሞኑ ወደ ኢትዮጵያ በመምጣት የተለያየ የአትሌቲክሳዊ ልምምድን ስታደርግ ነበር። እቺ ተወዳጅ አትሌት ሸዋረግ አለነ ተብላ ትጠራለች። ከአባቷ ከአትሌት አለነ አማረ አብራክ የተገኘች የአባቷን የአትሌቲክስ መንገድ በመመልከት ከልጅነቷ ጀምሮ አባቷ በዓለም አቀፍ ደረጃም የሚያስመዘግበውን ድል እየተመለከተች ነበር ያደገችው። አትሌቷ የተወለደችው ታህሳስ 9 ቀን 1987 ዓመተ ምህረት እንደሆነም እንዲሁ መረጃዎች ይጠቁማሉ። የስቶክሆልም ማራቶንን ጨምሮ በርካታ ዓለም አቀፍ ውድድሮችን ማሸነፍ የቻለችው አትሌቷም ሜክሲኮ ሲቲ ማራቶን በ2012 እና በ2014 ሳንቲያጎ ደ ቺሌ ማራቶን ላይ ደግሞ 2013 እና በ2014 ማራቶን ኢንተርናሽናል ላላ የተባለ ውድድር ላይ ደግሞ በ2014 ላይ ድል መቀዳጀት የቻለች ናት። እነዚህ ብቻ አይደሉም፣ በርካታ ድሎችን ማሸነፍ የቻለችም እንደሆነች እንዲሁ ያገኘናቸው መረጃዎች ይጠቁማሉ። ምድ ቦታ ላይ በድንገት የድካም ስሜት ይሰማታል። ተዝለፍልፋ ወደቀች። ከጎን አብሯት የነበሩት ሰዎችናም ሌሎችም ተረባርበው ወደ ሆስፒታል ይወስዷታል። በሆስፒታል ግን ልትተርፍ አልቻለችም። ህይወቷ እንዲሁ አለፈች ማለት ነው። ይህንንም ተከትሎ ታዲያ ቤተሰቦቿ እጅግ በከፍተኛ ሀዘን ውስጥ እንደሚገኙ ተጠቁሟል። በስተመጨረሻም የዓመቱ የመጀመሪያ ላይ ከተፈጠሩት ዘግናኝና አሳዛኝ ክስተቶች አንዱ የሆነው በመቀሌ ከተማ መስከረም 13 ቀን 2018 ዓመተ ምህረት 12 ሰዓት ተኩል አካባቢ በተፈናቃዮች ጊዜያዊ የመጠለያ ጣቢያ ነበር።
በዚሁ ጊዜያዊ መጠለያ ውስጥ እንግዲህ የ1 ዓመት ከ4 ወር ህፃን ልጅ በጅብ መወሰዱን ነው የሰማነው። ይሄ እንግዲህ እጅግ በጣም አሳዛኝ ነው። ወላጅ እናት እየተከተለች እየሄደች በአካባቢው የነበሩ ሰዎችም ተከትለውት ቢያሯሩጡትም የህፃኑን ህይወት ካለፈ በኋላ ነው ጥሎት ሊሄድ የቻለው። በህይወት ማትረፍ አለመቻሉን እናትየዋ እንግዲህ በመረረ ስሜትና በሐዘን ሆና ትናገራለች። እና ወደ ኃይለ ሥላሴ ወደ ዓመት ወደ ዓመትን 4 ወርሕን ወይ ዝወደይ ሓዊ ጫወት ነይሩ ኣይትውፅና ዋልኩዎም መሰስ ደወፅኦም ከይዶም ኣነ እንጀራ ክስንክት ኢለ ተስኤ ካብኡ ናበይ ከይዱ እናበልኩ ውፅእ ምሰልኩ ቆልዓ ከዓኒ ሓወይ ወሲድዎ ዝብል ኢልኒ ጎየ ተኸርኩ ደድሕሪኡ ሒዝዎ ከይዱ ወይ ኣነ بخور خديو خلي قولوا قولي ሰለስተ وانا ركبتي رمع انت ساعات 12 فرعان تخوني وقحتها تاب دقفت كذا تشكي محمود وسد ايوت تاب قلع منطيلو تشكي وسيدو هندي حزو كيسدو بحيل منطيلنا هاترفنا ايو ودي قلع مالتي እንግዲህ ውድ አድማጭ ተመልካቾቼ ከዚህ ቀደም 2018ን ስንጀምር መልካሙን እንዲገጥመን በመመኘት ነበረ ፕሮግራም የሰራ ነው። ነገር ግን 2018ን እነዚህንና ከነዚህም የከፉ ከባባድ ጊዜያቶችን እያሳለፍን እንገኛለን። እንግዲህ ይሄ ከባባድ ጊዜያቶች በቃችሁ ተብለን የተሻለ ጊዜ የተሻለ ነገር እንዲመጣልን ከልብ ምኞታችንን እንገልጻለን። በተፈጠረውና እስካሁን በሆነው አሳዛኝና ዘግናኝ ሂደት በሙሉ የተሰማንን ሐዘን ለመግለጽ እንወዳለን።